ቀደም ሲል አንድ የውጭም ሆነ የሀገር ውስጥ ባለሀብት በኢትዮጵያ የአምራች ዘርፍ ላይ ለመሰማራት ፍላጎት አሳይቶ ጥያቄ ሲያቀርብ የሀገሪቱን ምቹነትና እምቅ አቅም በተደራጀ ሁኔታ ማብራራት የተለመደ ነበር። ሆኖም ግን ያንን ማብራሪያ በማስረጃ በፍጥነት በትክክለኛ ቁጥርና በመሰረታዊ መረጃዎች አስደግፎ ማቅረብ ትልቅ ተግዳሮት ሆኖ መቆየቱ ይነሳል። ይህንን የመረጃ ክፍተት በዘላቂነት ለመቅረፍ የኢንዱስትሪ ሚኒስቴር ከተባባሪ ተቋማት ጋር በቅንጅት የኢትዮጵያ የአምራች ዘርፍ ሀብት ልየታ ጥናት አዘጋጅቷል። ይህ ጥናት ኢትዮጵያ በተጨባጭ ያላትን የተፈጥሮና የሰው ሰራሽ ሀብት በቁጥርና በየዘርፉ ለይቶ እንድታውቅ ያስቻለ ስኬት ነው። ስለ ጥናቱ ይዘትና ስልታዊ ጠቀሜታ በሁሉም የመንግስት እርከኖች ዘንድ እኩል ግንዛቤ እንዲኖር ለማድረግ የኢንዱስትሪ ሚኒስቴር ጥናቱን ለክልል ርዕሰ መስተዳድሮችና ለፌዴራል ተቋማት በይፋ አስተዋውቋል። የማኑፋክቸሪንግ ኢንዱስትሪ የሀብት ልየታ ጥናት አስፈላጊ የሆነበት ምክንያት በኢትዮጵያ ፈጣን እድገት ለማምጣት በተለይ ደግሞ ተወዳዳሪ የሆነ ማኑፋክቸሪንግ ኢንዱስትሪ እንዲኖረን ለማድረግ ያሉን ሀብቶች በመጠን በአይነት በጥራት መታወቅ ስላለባቸውና ይሄ ለቀጣይ ተወዳዳሪነት ከፍተኛ ድርሻ ያለው ስለሆነ የመንግስት ኢንቨስትመንት የመንግስት የመሰረተ ልማት ኢንቨስትመንት እና ተያያዥ ጉዳዮች የት ቦታ ላይ ምን አይነት ኢንዱስትሪ መልማት አለበት፣ እንዴት መልማት አለበት የሚለውንም በእውቀት ላይ ተመስርቶ ለመወሰን በአጠቃላይ በአገሪቱ በአራቱም ማዕዘናት ኢንዱስትሪን ለማስፋፋት፣ ኢንዱስትሪን ለማሳደግ፣ ኢንዱስትሪን ለማልማት ምንድነው ያለን እጃችን ላይ ያለ ሀብት ምንድነው በእያንዳንዱ ጥግ በእያንዳንዱ የአገሪቷ ኮሪደር ላይ የሚለውን በዝርዝር ማወቅ አለብን። እሱን መሰረት አድርጎ ባለሀብት ውሳኔ ላይ ሊደርስ እንዲችል የሱ ውሳኔ ነው የሚሆነው ማስቻል መቻል አለብን። በመንግስትም በኩል ደግሞ ለኢንዱስትሪ ምቹ ሁኔታ ለመፍጠር መሰራት መከናወን ያለባቸው ነገሮች እንዲያውቅ ይረዳል ማለት ነው። ስለዚህ የሀብት ልየታው ዋናው ዓላማ መረጃ እጅህ ላይ ያለ ሀብትን በዝርዝር ማወቅ ነው። ለፕራይቬት ሴክተሩ የሚሆኑ የመሰረተ ልማት አቅርቦቶችም ፈጣን እድገት ከማረጋገጥ አኳያ የት ቦታ ላይ ትኩረት አድርገን ብንሰራ የተሻለ ውጤት ልናመጣ ተወዳዳሪ የሆነ ኢንዱስትሪ ልንገነባ እንችላለን የሚለውን ለመመለስ የግል ሴክተሩም ሀገሪቱ ካላት እምቅ አቅም እምቅ የልማት ጸጋዎች እና ሀብቶች የትኛው አካባቢ ላይ ትኩረት ሰጥቶ ቢሰራ እና ቢወስን ተወዳዳሪ የሆነ ማኑፋክቸሪንግ ኢንዱስትሪ ሊኖረው ይችላል የሚለውን ለመመለስ ነው። ይሄ የሪሶርስ ማፒንግ ወይም ደግሞ የሀብት ልየታ ጥናት የተካሄደው ማለት ነው። በከፍተኛ አመራሮች ደረጃ ይፋ የተደረገው ይህ ጥናት የሀገሪቱን የአምራች ዘርፍ ወደ ላቀ ምዕራፍ ለማሸጋገርና ዘርፉን ሙሉ በሙሉ ውጤታማ ለማድረግ የሚያስችል መሆኑ በሰፊው ተገልጿል። በጥናቱ የቀረቡት መረጃዎችና ቁጥሮች በየክልሉ ያሉትን እምቅ ሀብቶች በትክክል የሚያመለክቱ በመሆናቸው ያለምንም የጊዜ ብክነት በቀጥታ ወደ ስኬታማ ኢንቨስትመንት እንዲገቡ ትልቅ መተማመን ይፈጥራል። ይህም ማለት ኢትዮጵያ ያላትን ጥሬ ዕቃ፣ የሰው ኃይልና የመሰረተ ልማት አቅርቦትና ፍላጎት በትክክል በማገናኘት የአምራች ኢንዱስትሪው የታለመለትን ውጤት እንዲያስመዘግብና የሀገሪቱ የኢኮኖሚ ምሰሶ ሆኖ እንዲቀጥል መንገድ ጠራጊ እንዲሆን ያስችላል። ፋክተሪ ብቻ ሳይሆን ሌሎች ሁሉ ሴክተሮች ስለሚጨምር ለዛ ትኩረት ሰጥቶ በእውቀት አመራር መስጠት እጅግ በጣም ወሳኝ ነው። ከዛ አንጻር ይሄ አትላስ ትልቅ ትርጉም አለው ብዬ ነው የማስበው። ለሌሎች ተቋማቶች እጅግ በጣም ይጠቅማል። ሁለት ነገር ብቻ፣ አንደኛ በተለያየ ጊዜ አፕዴት እየተደረገ የሚሄድበትን ስርዓት ዳታ ሁሌ ሪፋይን እየተደረገ የሚሄድበትን ስርዓት ማበጀት፣ ከዛ አንጻር ደግሞ የሲኤስኤ ትልቅ ሮል መጫወት አለበት። አብዛኛውን እነሱ በደንብ ቆጠራ ስለሚያደርጉ ያንን ቆጠራ ማዕከል ያደረገ ስራዎችን ለመስራት በጣም ያግዛል። ሁሌ አፕዴት እያደረጉ እያደገ እንዲሄድ ማድረግ ያስፈልጋል። እሱ ከሆነ ትልቅ ትርጉም ያለው ነገር ይሆናል። አንደኛ እሱ ነው። ስለዚህ አጋዥ የሚሆን አቅም ይፈጥራል ብዬ አስባለሁ። ሪሌብል የሆነ ዳታ ለማግኘት እንደዚህ አይነት በየጊዜው አፕዴት እየተደረጉ የሚሄዱ
ሀገራዊ መረጃዎች በዚህ መንገድ መቅረቡ በጣም ጥሩ ነው። አቅራቢዎችም ሁኔታ አቅርበውታል። እሱን ማመስገን እፈልጋለሁ። የመረጃው ጋር ተያይዞ ቅድም ወንድሞች አንስተውታል። ግን እንግዲህ የመረጃ ምንጭ በጣም ተአማኒ መሆን አለበት፣ ወካይ መሆን አለበት ይመስለኛል። ያምሳው እንግዲህ ናሙና ተወስዶ የሚጠና እንደሆነ ይታወቃል። ከምንም በላይ ግን ተአማኒ ሆኖ የግሉ ባለሀብት መንግስት ኢንቨስት ያደርግ አለ ወይ የሚለውን አውቆ እንደሚጽፍ ተአማኒነቱ በጣም ከጊዜ ወደ ጊዜ ጨመረን ሄድ አንዳንድ አካባቢ ላይ የተወሰነ ትራንስሌት ማድረግ አስፈላጊ ስለሆነ ተደምሮም ሀገራዊ ተወዳዳሪነትን ያሳድጋል። ወደ ዓለም አቀፍ የንግድ ድርጅት ወደ ዓለም የንግድ ድርጅት አባል እየገባን ነው። ወደ አፍሪካ የነፃ ንግድ ቀጠና እየገባን ነው። ስለዚህ የኛ ምርት ተወዳዳሪ መሆን አለበት። ስለዚህ ተወዳዳሪነታችን አንዱ የሚረጋገጠው የምናመርተው ምርት በወጪ ከሌሎቹ የሚወዳደር መሆን መቻል አለበት። በጥራት ከሌሎቹ የተሻለ መሆን መቻል አለበት። ተደራሽ መሆን መቻል አለበት። እነኚህን ጥቅሞች ማግኘት የሚቻለው የት ቦታ ላይ ምን አይነት ሀብት አለን የሚለውን ባለሀብቱ አውቆ ወስኖ በዛ መሰረት ማልማትና መጠቀም የሚችልበት ሁኔታ ሲኖር ነውና ይሄ ሪሶርስ ማፒንግ የምንለው ወይም ደግሞ የሀብት ልየታ ጥናት የምንለው እነዚህን ነገሮች በተሟላ መንገድ እንዲይዝ ተደርጎ የተሰራ ነው ማለት ነው። ይህ በጥናትና በተጨባጭ ቁጥሮች የተደገፈ ሰነድ ይፋ መደረጉ በተለይ ለሀገሪቱ የኢኮኖሚ አንቀሳቃሽ ለሆነው ለግሉ ዘርፍ በቂና እምነት የሚጣልበት መረጃ በማቅረብ ረገድ የሚኖረው ሚና የጎላ መሆኑ ተጠቁሟል። ከዚህ ቀደም የነበረውን የመረጃ እጥረትና የውሳኔ መዘግየት ሙሉ በሙሉ በመቅረፍ የግል ባለሀብቶች የት አካባቢ በምን አይነት ግብዓትና እንዴት ውጤታማ መሆን እንደሚችሉ ፍንጭ የሚሰጥ ነው። መንግስት በዚህ መልኩ ያዘጋጀው ስልታዊ ጥናት ለግሉ ዘርፍ ያለው ጠቀሜታ እጅግ የጎላ ነው። ምክንያቱም አላስፈላጊ የጥናት ወጪዎችንና ስጋቶችን በማስቀረት ባለሀብቶች በቀጥታ ወደ ምርታማነት እንዲገቡና በዘርፉ ውጤታማ እንዲሆኑ ምቹና አስተማማኝ መነሻ ይፈጥርላቸዋል። የዛሬውን መረጃን መሰረት አድርጎ ኢንቨስት እንድናደርግ ለውጥ እንድናመጣ ሀገር እንድናሳድግ የተጀመረው ጅማሮ እንደ ጅማሮ እጅግ ትልቅ ነው። ይሄ ጅማሮ እያበለጸግ ነው። በመረጃ የበለጠ እየበለጸገ ይሄዳል። ዓለም ያደገበት መንገድ ነው። መረጃ ሳይዝ ኢንቨስት ያደረገ ባለሀብት ከሳሪ ነው። ስለዚህ እንዳንድ የመረጃ ምንጭ የምንጠቀመው መሆኑን ተወስዶ ይሄ አንድ ወርክሾፕ ተዘጋጅቶ እኛም ልናዘጋጀው እንችላለን። ባለሀብቱን ባለቤቱን ሰፋ ባለ መድረክ ይዘን ብናስረዳ፣ ለምሳሌ አዲስ አበባ አካባቢ ወይም በአዲስ አበባ ዙሪያ የተቋቋመ አንድ ፋብሪካ ለሱ የሚያስፈልጉትን ለምርት ሂደቱ የሚያስፈልጉትን ግብአቶች የተለያዩ ግብአቶች ከ1000 ኪሎ ሜትር በላይ አጓጉዞ እዚህ እንዲሰራ ማድረግ ነው የተሻለ የሚሆነው ወይንስ እነኚህ ሀብቶች ያሉበት እነኚህ ጸጋዎች ያሉበት አካባቢ ይሄንን ኢንቨስትመንት ባቋቁመው ነው ወጪ የሚያደርግልኝ የሚለውን እንዲያስብ ይረዳል ማለት ነው። አንድ ባለሀብት የኢንቨስትመንት ፍላጎት ከሀገር ውስጥም ከውጭም ይመጣል። የኢንቨስትመንት ፍላጎት ማለት እኛ በማኑፋክቸሪንግ ኢንዱስትሪ ላይ መግባት እንፈልጋለን። ነገር ግን በየትኛው ኢንቨስትመንት ላይ መግባት እንዳለብን በቂ እውቀት ስለሌለን ወደ ተጨማሪ ፊዚቢሊቲ ስተዲ ከመሄዳችን በፊት እስቲ ያለውን ሪሶርስ ንገሩን የሚል ጥያቄ ያነሳሉ፣ የሀገር ውስጥም የውጭም። ስለዚህ አሁን አንድ ቦታ ላይ ሆነን አንዴ ግብርና ሂድ፣ አንዴ ማዕድን ሂድ፣ አንዴ ሲኤስኤ ሂድ፣ አንድ ምናምን ሳንለው ባለሀብቱን አንድ ቦታ ላይ አድርገን ያሉትን ሀብቶች ነግረን የሀገር ውስጥ ባለሀብቱም የውጭ ባለሀብቱም በእውቀት ላይ የተመሰረተ የኢንቨስትመንት ውሳኔ እንዲወሰን እናደርገዋለን ማለት ነው። በአሁኑ የፈጣን ቴክኖሎጂና የውድድር ዘመን መረጃ ሀብት ነው። መረጃ መኖሩ ደግሞ በየትኛውም የኢኮኖሚ ዘርፍ በተለይም በአምራች ኢንዱስትሪ ውስጥ ውጤታማ ለመሆን ፍጹም ወሳኝና ቀዳሚ መስፈርት ነው። በመሆኑም ይህ የተዘጋጀው ግዙፍ የሀብት ልየታ ጥናት ወደ አምራች ዘርፉ የሚቀላቀሉ ባለሀብቶች በቀደመው አሰራር በግምትና በልምድ ብቻ መዋዕለ ንዋያቸውን አፍስሰው ለከፍተኛ ኪሳራና ስጋት ከመጋለጥ ይልቅ ሙሉ በሙሉ በተደራጀ መረጃና እውቀት ላይ የተመሰረተ ኢንቨስትመንት እንዲያከናውኑ በከፍተኛ ሁኔታ ያግዛቸዋል።
ቀደም ሲል ከምንሄድበት በእጅጉ በተለየ መንገድ መረጃ በጣም ፓወርፉል ነው። በጣም ከሁሉ ነገር በላይ በጣም ሀብት ነው፣ አናውቀውም። እና ለአንድ ባለሀብት፣ ለአንድ ኢንዱስትሪ፣ ለአንድ ፋብሪካ ተወዳዳሪ ሆኖ መገኘት፣ ማደግ፣ መስፋፋት በጣም ወሳኝ ነው እዛ መረጃ ላይ ተመስርቶና ይሄ ለባለሀብቶቻችን ትልቅ አቅም የሚሆን ነው። በጣም ትልቅ አቅም የሚሆን ነው። በእውቀት ላይ ተመስርተው በመረጃ ላይ ተመስነው ውሳኔ ለማሳለፍ የሚረዳቸው ስለሚሆን ማለት ነውና በጣም ከፍተኛ የሆነ ጠቀሜታ አለው የሚል እምነት አለ። ጥናቱ ከዚህ በፊት ብዙ ትኩረት ያልሰጠናቸው በሀገሪቱ ውስጥ ያሉትን ሀብቶች ፍንትው አድርጎ አሳይቷል እና እንደሚታወቀው የኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ጥቂት አካባቢዎችን ብቻ ተከትሎ ያለ ነው። አሁን ግን የት ቦታ ላይ የትኛውን ኢንዱስትሪ ብናቋቁምና ለምን እንደምናቋቁም የሚመልስ ነው ማለት ነው። ቀደም ሲል የነበረው ስምሪት በአብዛኛው በባለሀብቶቹ ውሳኔ፣ በባለሀብቶቹ እውቀት እና ባላቸው መረጃ ላይ የተመሰረተ ነው። ይሄ ግን እድሎችን እንዲሰፋ አድርጓል። ይህ ጥናት ከዚህ ቀደም የሚታዩትን የአካባቢውን ጸጋ ከግንዛቤ ያልከተተ ፋብሪካዎችን የመመስረት ስህተቶች በመቅረፍ አዳዲስ ማምረቻዎች ሲገነቡ ወይም ሲቋቋሙ በቀጥታ የአካባቢውን የተፈጥሮ ጸጋና የጥሬ ዕቃ አቅርቦቶች መነሻ አድርገው እንዲደራጁ ያስችላቸዋል። ይህም ማምረቻዎች ለጥሬ ዕቃ ማመላለሻ የሚያወጡትን ከፍተኛ የትራንስፖርት ወጪ የሚቀንስ ከመሆኑ በላይ የየክልሉ ማህበረሰብ ካለው ሀብት በቀጥታ ተጠቃሚ የሚሆንበትና በየአካባቢው የተመጣጠነ የኢንዱስትሪ እድገት እንዲመዘገብ የሚያደርግ ስልታዊ አካሄድ ነው ተብሏል። መጨረሻ ላይ ይሄ ዳታ በእውነት ለመናገር እስካሁን የት ምን እንዳለም አውቀን ይኖር ይሆናል እያለ ከመጠየቅ ባሻገር አንድ ቦታ ላይ ቁጭ ብለን የምርት ግብዓት ኢንፑትና አውትፑቶችን ለማስተሳሰር የሚያስችለን መረጃ የምናገኝበት እድል የሚፈጥር ስለሆነ ትልቅ አቅም ይሆናል። የበለጠ ደግሞ አፕዴት እያደረግነው በምንሄድበት ጊዜ ሀገራዊ መረጃ ብቻ ሳይሆን ጂዲፒ ላይ የሚኖረውን ድርሻ ከፍ ለማድረግ ያስችላል። በኢንዱስትሪ ቅድም ያልኩትን ዋና መዳረሻችን የሆነውን ኢንዱስትሪ ደግሞ የዛ አይነት ሚና የሚጫወት መሆኑን በአግባቡ ተረድቶ በእኔ አካባቢ ምን አይነት ኢንዱስትሪ ላቋቁም እችላለሁ የሚለውን ምላሽ እንዲሰጥ ነው። በእኔ አካባቢ እንዴት አድርጌ ባለሀብት እንደዛ አይነት ስራ ሊሰራ እንዲችል እንዴት ወደ እኔ አካባቢ ላምጣው የሚለውን እንዲያስቡ ነው የሚረዳቸው ማለት ነው። እና ይሄ የኢንዱስትሪ ስርጭትን የተመጣጠነ ሊሆን እንዲችል የተመጣጠነ ማለት በእያንዳንዱ አካባቢ ያለውን ሀብት ወደ ጸጋነት ለመለወጥ የሚያስችለውን እድል የሚፈጥር ከመሆኑ አኳያ ያንን የኢንዱስትሪ ስርጭትም የተመጣጠነ ሊሆን ሁሉም ባለው ጸጋ ልክ ምንድነው የምንገነባው፣ ምን ያህል ጥሬ ዕቃ አለን፣ ምን ያህል ሀብት አለን፣ ምን አይነት መሰረተ ልማቶች አሉን የሚለውን ስለሚመልስ ሙሉ በሙሉ ከብክነት የሚታደግ ነው የሚሆነውና ቀደም ሲል ከነበረው እሳቤ የተለዩ ነገሮች አሉ። አንዳንዶቹ ደግሞ ያኔ የነበረውን ውሳኔም የሚያጠናክሩ አሉ። በቦታ ብዙ መግለጽ አስፈላጊ ስላልሆነ ነው። አንዳንድ ቦታ ላይ ያሉት ልክ ናቸው፣ እሱ ላይ ተጠናክሮ መቀጠል ያለበት እንዳለ የሚያሳዩ ናቸው። አንዳንድ ቦታዎች ላይ ደግሞ ኢንቨስትመንት ያስፈልግ ይሆናል። የማኑፋክቸሪንግ ኢንዱስትሪ አይነቱና የሚለማበት ሞዳሊቲ ግን ያ መሆን እንዳልነበረበት ጥናቱ እሱን የሚያመላክት ነው ማለት ነው። የኢኮኖሚና የኢንቨስትመንት እንቅስቃሴዎች በየጊዜው የሚለዋወጡና አዳዲስ እውነታዎችን የሚያስተናግዱ እንደመሆናቸው መጠን ይህ የሀብት ልየታ ጥናት ሰነድም በነበረበት ብቻ ተወስኖ እንዳይቀርና ከዘመኑ ጋር አብሮ እየተሻሻለ እንዲሄድ በክልሎች በኩል ጠንካራ ጥያቄዎችና ፍላጎቶች ቀርበዋል። ለዚህ ምላሽ በሚሆን መልኩ የኢንዱስትሪ ሚኒስቴር ሰነዱ በአንድ ጊዜ ተሰርቶ የሚያበቃ ሳይሆን በየጊዜው የሚፈጠሩ አዳዲስ ሀብቶችን፣ የኢንቨስትመንት ፍሰቶችንና የገበያ ለውጦችን እያካተተ በየጊዜው እንዲሻሻል ተደርጎ ተዘጋጅቷል ብሏል። ከጊዜ ወደ ጊዜ ጨመረ ሄድ አንዳንድ አካባቢ ላይ የተወሰነ የትራንስሌት ማድረግ አስፈላጊ ስለሆነ ከማዕከላዊ ስታቲስቲክስ ጋር አንድ ላይ የተወሰኑ ነገሮችን አብረት ማድረጉ ተገቢ ስለሆነ ነው። ከተቋማትም ጋር ያለ ማመሳከሩ በጣም ወሳኝ ስለሆነ ቀጥሎ ወቅታዊነት ነው። አሁን ዶክመንት ውስጥም ሲቀርብም ከወቅታዊነት አኳያ አንዱ ስናይ ትንሽ የቆዩ ይመስላሉ። ያ ባህሪ ያለው ነውና
ሪከመንድ ማድረገው ከጊዜ ወደ ጊዜ ማለት አሁናዊ ሁኔታው ምን ይመስላል አዳጊ ነገሮች በቁጥርም በይዘትም የሰፋ የሚሄድ ነገር ስለሚኖር ዶክመንቱን የተወሰነ በየጊዜው አፕዴት ማድረግ ጉዳይ ሲሪየስሊ የሚሰራበት ሁኔታ ይፈጠር በጣም ተሻለ ይሆናል የሚል አስተያየት አለኝ። ዲጂታላይዝ እንዲሆን አድርገነዋል። ዛሬ የተገኘ መረጃ ለምሳሌ ቤኒሻንጉል ወይም ጋምቤላ ላይ በጥናቱ በሚካሄድበት ወቅት ወይም ሌሎችም ባካሄዱበት ወቅት በአነስተኛ በመካከለኛ በከፍተኛ የኢንዱስትሪ ደረጃ የነበረው ቁጥር 50 ነው ብሎ አይቶ የነበረ ከሆነ ያን ጥናት አከናውኖ ከወጣ በኋላ የኢንዱስትሪዎቹ ቁጥር ወይስ 100 ይሆናል ወይ 50 የነበረው 30 ሊሆን ይችላል። ስለዚህ እነኚህን መረጃዎች ተከታትሎ አፕዴት የማድረግ የማሻሻል ወቅታዊ የማድረግ ስራ ማካሄድ እንዳለብን ይታመናልና ሰነዱ እንደሱ እንዲሆን አድርገን ነው ያዘጋጀነው። ከጥናቱ ባህሪ ልነሳ። ይሄ ጥናት አንድ የተጠንቶ በቃ አለቀለት የሚባል አይነት አይደለም። ኢትዮጵያ በፈጣን እድገት ውስጥ ነው ያለችው። በእድገቷ የሚቀያየሩ ነገሮች አሉ። ለምሳሌ ከዚህ በፊት መንገድ አልነበረም። መንገድ ሲገባ ጥናቱ ላይ የሚያመጣው ለውጥ አለ። ከዚህ በፊት ያልተጠቀምንባቸው የግብርና መሬቶች አሉ። እነዛ የግብርና መሬቶች እርሻ መሬቶች ስንጠቀምባቸው አዳዲስ ምርቶች ሊመረቱ ይችላሉ። 2016 ላይ ያላየነው ምርት 2018 ላይ 2019 ላይ ሊመጣ ይችላል። ይሄ የማኑፋክቸሪንግ ኢንዱስትሪ ሪሶርስ አትላስ አዳዲስ ነገሮች በመጡ ቁጥር ጥራታቸውና ትክክለኛነታቸው እየተረጋገጠ መረጃ ውስጥ እንዲገቡ የሚደረግ ነው ማለት ነው። የአምራች ዘርፍ የሀብት ልየታ ጥናት የመጨረሻውና ዋናው ስኬት የሚለካው በተግባራዊነቱ ላይ ነው። ጥናቱ የተመኘውን ግብ እንዲመታና በአጠቃላይ በአምራች ዘርፉ ላይ ፍጹም ውጤታማ መሆን እንዲቻል የኢንዱስትሪ ሚኒስቴርና የሁሉም ክልሎች የተቀናጀ ትብብርና መደጋገፍ እጅግ አስፈላጊ መሆኑ ተጠቁሟል። ከሙሉነት ጋር ለእናንተ ሳይሆን ለክልሎች ለኛ አንድ ያው ይሄ ብሔራዊ ጥናት ነው። ክልሎች ከራሳቸው ኮንቴክስት ይህንን ጥናት ሲያስፈልገው ምን አለ በየክልሉ በየዞኑ በየወረዳ በየአካባቢ አለ የሚለውን ለማጥናት መነሻ ነገር በዚህ ልክ በብሔራዊ ከቀረበ ይህንን ሀሳብ እንደ መነሻ ወስደን ክልሎች ደግሞ ከራሳችን ነባራዊ ሁኔታ ጥናቱን ለማካሄድ ድጋፍ እንደውም ደግሞ የተወሰነ መረጃ ሰጥተን ተደጋግፈን ካልሆነ በብሔራዊ ደረጃ ሁሉንም ማድረስ ስለማይቻል ክልሎች ጋር ያለን ጥናት ወደ ታች ለማውረድ የሚያስችል ድጋፍ ብታደርጉ፣ ለዛም ደግሞ የተቀመጠ ነገር ካለ እሱ ላይ በኋላ አስተያየት መሰጥበት የምንለው የመጨረሻው ተደራሽነት ያለው ከክልሎቹ ትብብር ውጭ አይሆንም። ክልሎቹ የትኛው ወረዳ ላይ የትኛው ዞን ላይ ምን አይነት አዳዲስ መሰረተ ልማቶች ለምተዋል፣ ምን አይነት አዳዲስ ምርቶች መጥተዋል፣ ምን አይነት አዳዲስ ባለሀብቶች ገብተዋል የሚለውን ሁሉ መረጃ ይሰጣሉ ማለት ነው። ስለዚህ ያንን ስለሚያደርጉ የመጀመሪያው ነገር ከክልሎች ጋር በዚህ ጥናት ላይ ያላቸውን እውቀት እንዲያሰፉና ተጨማሪ መረጃ እያሟሉ እንዲሄዱ ለማድረግ የሚያስችል ስራ መሰራት አለበት። ቴክኒካሊ ከነሱ ጋር አብረን እንሰራለን ማለት ነው። ሁለተኛ ይህንን የጥናት ሰነድ መሰረት በማድረግ ክልሉ ቀጥሎ ምን አይነት መሰረተ ልማት ነው የሚያሟላው፣ ፌዴራል ምን አይነት መሰረተ ልማት ነው የሚያሟላው፣ ምን አይነት ባለሀብቶችን ነው ምንጠራ፣ እነዚህን ባለሀብቶች እንዴት አድርገን ደግፈን ነው ወደ ስራ የምናስገባቸው የሚለው አብረን ከነሱ ጋር በመቀናጀት የምንሰራው ነው ማለት ነው። በኢንዱስትሪ የሽግግር ሂደት ውስጥ ዘላቂ ለውጥ ለማምጣት በመንግስት በኩል ትልቅ የፖለቲካ ቁርጠኝነት መኖሩ ተገልጿል። ይህ የፖለቲካ ቁርጠኝነት በጥናት የተደገፈ እቅድና የግብዓት አቅርቦት ጥምረት የአምራች ዘርፉን ወደ ተሻለ ስኬትና ምዕራፍ እንደሚያሸጋግረውም ታምኖበታል። ጥናቱ በዝርዝር እኛ ከዚህ በፊት የምናውቃቸውን ችግሮች ሞር ኳሊፋይ አድርጎና ለምን እንደሆነ ማሳይቷል። ሴክተር ቤዝድ ለምሳሌ የግብዓት ችግር አለ ስንል ለየትኛው ኢንዱስትሪ? ለጨርቃጨርቅ ኢንዱስትሪዎች ስንል ጨርቃጨርቅ ኢንዱስትሪ ውስጥ ብዙ ካታጎሪ አለ። ጂነሪ የምንለው ወይም ደግሞ ይሄ መዳመጫው የራሱ አለ። ስፒኒንግ የምንለው ፈትል የራሱ ባህሪ ያለው፣ ከዛ የዊቪንግ ኒቲንግ የምንለው የራሱ ባህሪ ያለው፣ ፊኒሺንግ የራሱ ባህሪ ያለው፣
ጋርመንቱ የራሱ ባህሪ ያለው በሌየር ማለት ነው። ስለዚህ ለዚህ ከጥጡ ጀምሮ ምን አይነት የግብአት ችግሮች አሉ የሚለውን በዲያግኖስ ሰርቷል ማለት ነው። ፋይናንስ ስንል የትኛው ሴክተር ለምን ጥቃቅኑ ነው፣ አነስተኛው ነው፣ መካከለኛው ነው፣ ኮላተራል ስለሌለው ነው፣ የብድር ስርዓቱ ነው ምናምን የሚለው ፍንትው አድርጎ አሳይቷል። ኃይልም የት አካባቢ ላይ ኃይል ይፈለግ ነበር፣ የት ቦታ ላይ ሰብስቴሽን አለ፣ የት ቦታ ላይ ትራንስሚሽን ላይን አለ፣ ኤክሰስ የሆነ ኃይል የት አካባቢ አለ፣ እጥረት የት አካባቢ አለ፣ በቀጣይ የትኛው ቦታ ላይ ነው ትኩረት አድርገን የምንሰራው የሚለውንም አሳይቷል። ኢትዮጵያ ማምረት አለባት። የኢትዮጵያ ዜጎች ማምረት አለባቸው፣ መፍጠር አለባቸው፣ ማምረት አለባቸው። ኢንኩቤሽን ሴንተር እናሰፋለን፣ ፖስት ኢንኩቤሽን ሴንተር ፓርኮች እናሰፋለን፣ ኢንዱስትሪያል ፓርኮች በሀገር ውስጥ ዜጎችና ባለሀብቶችን እናስፋፋለን። በየቦታው ምርትና ምርታማነት የሚያሳድጉ ስራዎች እንሰራለን። የጀመርነውን የማክሮ ኢኮኖሚ ሪፎርም አጀንዳ አጠናክረን እንቀጥላለን። ወደኋላ ወደፊት ሳንል አጠናክረን በተሟላ ደረጃ ውጤታማ እንዲሆን እንሰራለን።